በጣም ይቅርታ ሞገስ። እንዴ ምን አደረከኝ? እንኳን ፈጣሪ ያተረፈ ሞገስ። እንዳንተ አይነት ጓደኛ ስላለኝ እኔ በጣም እድለኛ ነኝ። ጓደኛ ማለት እንዳንተ አስቀይሜህም ክጄህም በክፉ ቀኔ ግን አብረኝ ነበር ሞገስ። እባክህ ብሩክ ይህን እንደ ትልቅ ነገር አታወሩ። አንቺ ተጋቡት ያለሽ አንቺስ መቼ ነው የምታገቢው? ሞገስን ትወዷለሽ? ነፍሴ እስክትወጣ ነው። እኔም እንደዛ ብሩክና ዝና ታረቁ ማለት ነው። ዛሬ በጣም ደስ የሚለው ነገር እንግዲህ ብሩክና ዝና ለወራቶች አይነጋገሩም ነበረ። እሱም እንግዲህ በሉላ ጉዳይ ላይ ተጣልተው ነበረ። ብሩክ ወደ ውጭ ሀገር ልጁን ለማሳከም ሲሄድም ከሞገስ ጋር ጥል ነበሩ። ምክንያቱም ሉላን አሳልፎ ለአውሬ ስለሰጣት ተቀይሞት ነበረ ማለት ነው። እሱ እንግዲህ ልጄን አሳክሜ ስመለስ የሞገስን ደስታ ማየት ነው እያለ ነበረ። ሆኖም በስተመጨረሻ ተሳክቶለት ግን አሁን ታርቀዋል ማለት ነው። በጣም ደስ ይላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ እያልኩኝ ምሳሌ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር የምታገኙበት የጓደኝነት ጥግ፣ የወንድምነት ጥግ፣ ቤተሰባዊነት የምታዩበት ነው እንግዲህ ማለት ነው። በዛሬው ዕለት እንግዲህ በጣም ደስ የሚለው ነገር እንግዲህ በር አኳኩቶ ቤቱ ድረስ እየታመመ ሄዷል ማለት ነው እና እንግዲህ ቤቱ ድረስ ሉላዬን ይዞ የመጣው ይቅርታ ለመጠየቅ ነው። ይሄንን የተመለከተ እንግዲህ መድብልም እንዴ እያመመክ እንዴት እዚህ ድረስ ትመጣለህ በማለት ነበር የተቆጣው። ሉላንም ደግሞ እንግዲህ እንዲህ ሉላ እንዴት እያመመው እኛ መተን መጠየቅ ሲኖርብን እንዴት ይዘሹ ትመጫለሽ ቢላት እንግዲህ ሉላ አይ እሱ ታልሄድህም ብሎኝ ነው ስትል ተዋት እባክህ እሷ ራሷ መንቀሳቀሴን ወደዋለች እሷም መይደን ካልጠየቅ ነው እያለች ነበረ በማለት ነበር ያሉ ለመድብል እንግዲህ ወደ ውስጥ በመግባት በልግባና ሰላም በለው ጓደኛህን እንግዲህ አንተ የሞትክለትና ያዳንከው ይኸው ዛሬም እንደታመመ ነው ብሏል። እንግዲህ ብሩክም ይቅርታ ጠይቆታል ማለት ነው። ሁለቱም በአጠቃላይ ይቅርታ ተጠያይቀዋል ማለት ነው። ያው ሞገስ ሚስቱን ቢያማግጥበትም የብሩክን ቢሆንም ግን እሱም ከዛ በላይ ነው እያደረገለት እና በዛው በተቃራኒም ደግሞ ብሩክም ሉላን አሳልፎ ሰጥቶታል፣ ብሩክን ከርቶታል። እንደዛውም ሆኖ ግን ሞገስ በጣም ጥሩ ሰው መሆኑን የምናየው እንግዲህ እነሱ ሳይነጋገሩ መኪናውን ሸጦ ለምሳሌ ማሳከሚያ 1 ሚሊዮን ብር ሰጥቶ ነበር ማለት ነው። እሱ ብቻ ሳይቀር እንግዲህ ጠላቶቹ እንዳያደናቅፉት መንገዱ ጉዞውን እንዳያበላሹበት ብሎ እንግዲህ በርቀት እየተከታተለው ነበረ እና ምሳሌን እንግዲህ ይዞ ወደ ታይላንድ ሀገር ሲሄድም እንግዲህ ያን ጊዜም ማህሌት ቢሮ እንትን ድረስ ሄዳ ኤርፖርት ድረስ ሄዳ ከኤርፖርት እንዳይወጣ ልታደርገው ብዙ ጥረቶችን እያደረገች ነበርና እሷንም እንግዲህ ከኢፍራታ ጋር በምትሄድበት ሰዓት የራሱ ታክሲ ውስጥ አስገብቶ ቀስ ብሎ እየነዳ በመንገድ በቃ በማየው መንገድ እየሄደ ምናምን መንገዶችን እያበላሸባቸው እንዲረፍድባቸው አርግቶ ብሩክ ደግሞ ልጁን ይዞ እንዲሄድ አግዞታል ማለት ነው። ይሄ ምስጢር ግን ብሩክ አያውቀውም ማለት ነው። እና ሞገስ ምን ጊዜም መልካም ሰው ነው እንግዲህ እንደምንረዳው እንደምናየው ከሆነ ማለት ነው። እንደዚህ ራሱን አሳልፎ እንግዲህ ለጓደኛው የሰጠ ጀግናና ጎበዝ ወንድ ነው ብየዋለውኝ ማለት ነው። እኔ እንግዲህ ብሩክም ጎበዝ ነው፣ ጓደኛውን ይወደዋል። ግን ሉላን አሳልፎ ቢሰጥም ሉላን አሳልፎ የሰጠው የልጁን ሕይወት ለማትረፍ ነው እንጂ ለሌላ ክፋት ደግሞ አይደለም ማለት ነው። እና ቢሆንም እንግዲህ ሉላንም ይቅርታ ለነዛ ለአውሬ አሳልፌ ስለሰጠውሽ ብሏታል። እሷ ምንም አይደለም ብሩክ፣ እኔ ጊዜ ነበረኝ፣ አንተ ጊዜ አልነበረህም። አየህ ልጅን ባታሳክም ኖሮ ታጣት ነበረ። እኔ ግን ስላለው ጊዜ ስላገኘው ዛሬ ሞጥቻለሁ ነበር ያለችውና እንግዲህ ሞገስም አዎ ወታ ለምትመጣ ብዬ እኔም ብዙ ቃላት ተናግሬ አስቀይሜህ ነበረ
ያለ ሰው ይገናኛል እያለው ነበር። እና አዎ እንግዲህ የልጅነታቸውን ያሳለፉትን ነገር ሁሉ እየተጫወቱ ነበር። ትምህርት ቤት መንገድ ላይ ምን እንደሚገጥማቸው አብረው ያሳለፉትንም እየተጫወቱ ነበር። መድብልም እንግዲህ እንደ ታላቅ አንዳንድ እነሱ የሚረሱትን እያስታወሳቸው እንዲሁም ሀያም እንደሚቀመጡ ለታክሲ የሚሰጣቸውን ብር እንግዲህ ስልጆ እየበሉበት እነሱ የሀያ ታክሲ ተቀምጠው እንደሚሄዱ ትዝታቸውን እያስታወሳቸው እያጨዋወታቸው ነበረ። በዚህ መሀል ግን የማይታሰብ ነገር ተፈጥሯል ማለት ነው። እስም እንግዲህ ሉላ ናት። ሉላ በጠበቃው እጅ ውስጥ ገብታለች ማለት ነው። እንግዲህ ይሄ ጠበቃ የተባለ ሰውዬ ህግ አውቃለሁ ምናምን በሚል በተልካሻ ምክንያት እንግዲህ ስልክ ደውሎባታል። እሱም ስልክ ደግሞ ከኔ ጋራ አንድ ቀን መሆን አለብሽ፣ ንብረትሽ እንዲመለስልሽ፣ ካልሆነ ንብረትሽ አይመለስልሽም እያላት ነበርና ስለዚህ አንቺ ባልሽን የምትወጂው ከሆነ ንብረታችሁ እንዲመለስ የምትፈልጊ ከሆነ ከኔ ጋር መሆን አለብሽ። ደግሞ ስልክ አታነሽም፣ ምን ሊሆን ብለሽ ነው እያለት ነበረ። እባክህ አንተ ሰውዬ ተፋታኝ፣ ሰው ቤት እኮ ነን ያለ ነው፣ እንዴት ነው ስልክ ማነሳለህ ብትለውም እንግዲህ ሰው ቤትን ብትሆኝ ዞር ብለሽ እኔ ማውራት ነበረብሽ፣ ስልክ አለማንሳት በህግ ያስቀጣል፣ ከፈለግሽ አንቀጥ ጠቅሼ እነግርሻለሁ ነበር ያላትና እንግዲህ ምንም አታውቅም ብሎ የህግ አካል ነኝ ብሎ የማይረባ ነገር እያነሳ በማይረባ ነገር የእሷን ህይወት ለማበላሸት ወይ ደግሞ ከእሷ ጋራ የማይሆን አስጠያፊ ነገር ለማድረግ ነው እያሰበ ያለውና ሉላ ግን በፍጹም ይህን ነገር ልታደርገው ፈቃደኛ አይደለችም። እና ስለዚህ እድሜ ልክሽን አንቺ ድሃ መሆን ነው የምትፈልጊው፣ በአንድ ቀን ውስጥ እኮ መስተካከል የሚችል ነው ብትለው እኔ ንብረቴ ሳይመለስ በድህነት ደስተኛ ሆኜ ብኖር ይሻለኛል፣ ከአንተ ጋራ የአንድ ቀን ስህተት ሰርቼ እድሜ ልኬን በጸጸት ቆሽሼ መኖር አልፈልግም ነበር ያለችውና እሱም እንግዲህ ከዛሬና ከነገ ያልኩሽ ቦታ እምትመጪ ከሆነ መጣሽ፣ እማትመጪ ከሆነ ግን አሁን አንድ ቀን ብቻ ነው እያልኩሽ ያለሁት አይደለ፣ ከፍ አድርጌ 2 ቀን 3 ሳምንት ልልሽ እችላለሁኝ፣ 3 ቀንም ልልሽ እችላለሁኝ ነበር ያላትና እሷ እንግዲህ እኔን ለማሳመን እንኳን እስቲ ጠባይን እንኳን አሳምር፣ አነጋገር እንኳን አታውቅበትም፣ አነጋገርን እወቅ በማለት እንግዲህ እያወራችው ነበርና እሱም ሰውን በፍቅር መጉዳትም በህግ ያስጠይቃል፣ ወንጀል ነው ሲላትም እንግዲህ ስልኩን ድርግም አርግታ ዘግታበታለች። እያለቀሰ እየተጨነቀች ነበረ። እንግዲህ ራሷን አረጋግታ ቅድስት ጋር ኩሽና ሂዳ ቅድስትም እንግዲህ እንግዶች አሉባት ወጥ እየሰራች ነበረ እና ቅድስትም አማስላ ወደ ኋላዋ ዞር ስትል ሉላ ዝም ብላ ከኋላው ቆማ ነበረ። እንዴ ሉላዬ መጣሽ እንዴ? ምን ሆነሻል ደግሞ? ፊትሽ ጭር ብሏል፣ ደብሮሻል፣ ያለቀሽ ምናምን ትመስያለሽ ነበር ያለቻት። እሷም አይ ቅድስትዬ ምንም አልሆንኩም ደህና ነኝ ነበር ያለቻት። እና ሞገስ እንዴት ነው ታዲያ ሲሻለው ዛሬ ነገ ሳቴ ተጋቡ እሺ ነበር ያለቻት። እና እሷም ዝም ብሎ መጋባት አለ መሰለሽ እንዴ? ሁሉም ነገር እኮ ከባድ ነው ያለቻት ነበርና ምንም ከባድ ነገር የለም ባክሽን፣ እሱ እንደዳነ ሰርግ ደግሳችሁ ተጋቡ ነበር ያለቻት። እና እሷም እንግዲህ አይመስለኝም ቅድስትዬ፣ ከሆነ ግን ደስ ይለኛል፣ ከዛ ከአውሬ እጅ ከወጣው ነበር ወጥቻለሁ፣ መቼም የወደፊቱ እንግዲህ ፈጣሪ ያውቃልም እያለቻት ነበርና አዎ ከዛ ከአውሬ እጅ አመልጠሻል፣ ተንግዲህ ደግሞ የትም አያገኝሽም ነበር ያለቻት። አውሬው እንግዲህ ዝና መሆኑ ነው። እባክሽ አንዱ ሲሄድ ሌላ ችግር ይመጣል፣ የኔ ነገር ተይኝ እስቲ፣ እቺ ህይወት ፈተና ሆናብኛለች፣ ለኔ በጣም ከብዳኛለች ነበር ያለችው ሉላዬ። እንግዲህ አይዞሽ ያልፋል ሁሉም ነገር፣ ትዕግስት ይኑርሽ፣ ሁሉም ነገር ያልፋል፣ አይዞሽ እያለች እያበረታቻቻት ነበርና እንግዲህ ሉላ ቅድስትን የጠየቀቻት ጥያቄ የሚገርም ጥያቄ ነው። እና አንቺስ ታዲያ አታገቢም እንዴ? እኔም ብቻ ነው እንዴ አግቢ የምትይ ነበር ያለቻት ቅድስትን። እንዴ እኔ ታዲያ ማን አገባለሁ ስትላት፣ አይባክሽን ለመደበቃት ሞክሪ፣ ሞገስ ነግሮኛል ከብሩክ ጋር እንደምትዋደዱ ነበር ያለቻት። እና እንግዲህ ብሩክ ምን ያህል ትወጂዋለሽ ብትላትም አንቺ ሞገስ ምን ያህል ትወጂዋለሽ ነበር ያለቻት። እሱ በጣም እንደ ነፍሴ ነው የምወደው ስትላት እንግዲህ አንቺ ስትላት እኔም እንደዛው ብላለች ማለት ነው በመሽኮርመም ቅድስት እንግዲህ ያው እንደምትወደው በደንብ ነው የምናውቀው። እንግዲህ ጋሽ የሚወዳታል
አላርፍ ያለው ዝናም እንግዲህ አንድ ምስኪን ሴት ዞ እንግዲህ በሉላ ቦታ አንቺ ነሽ ሚስቴ ይሁን የምትሆኘው ይላት ነበርና እንግዲህ እስካሁን ለምን ሚስቴ እንዳላደረግኩሽ ታውቂያለሽ ወይ ብላትም ስለማልፈልግ ነዋ ብለው ነበረ። ስለማትፈልጊ አይደለም ግዴታ መፈለግ የለብሽም እኔ ከፈለግኩ ፈለግኩ ምንም አንቺ ፈለግሽ አልፈለግሽ ይሄ አንቺን የሚመለከት አይደለም። እኔ ግን እስካሁን ሚስቴ ያላደረግኩሽ ያላገባውሽ ሉላ የምትባል ፍጡር በነፍሷ በህይወቷ ስላለች ነው ነበር ያለውና እንግዲህ የሰማንያ ሚስትህን ተነጥቀህ አንተ እንዴት ነው ዝም ያልከው? እንደዚህ ሌላ ሰው እየደበደብክ እያንገላታክ የሰማንያ ሚስትህን እንዴት ዝም ልትል ቻልክ ነበር ያለችው። እነሱም እንግዲህ ምናምን እያለ እንግዲህ በቃ ከውስጡ እየተብሰለሰለ ነበረ። እንግዲህ መጨረሻ ላይ በሉላ ላይ የለመደውን እስቲ እወድሃለሁ በይኝ አፈቅርሃለሁ በይኝም እያላት ነበረና እሷ እንግዲህ ጤነኛ ትመስለኝ ነበረ ለካ ጤነኛ አይደለህም ስትለው ምን ነው ታማሚ መሰልኩሽ እንዴ ነበር ያላት። እና ጤነኛ ብሆን ነበር የሚገርመኝ የሰማንያ ሚስቴን ተነጥቄ እየኖርኩ ነኝ ያለሁት በተወለድኩበት ሀገር ውስጥ ተደፍሬ ነበረ ያላትና እንግዲህ እሷም በፊት አባዬ በጣም ይገርፈኝ ነበረ እኔ ትንሽዬ ስህተት ተሰራው ተቤት ተባሬ 3 ቀን አድር ነበር ያለችውና እሱም እንግዲህ ይኸውልሽ ቤተሰቦቻችን ኋላ ቀር አስተሳሰባቸው ባህል ህግ ምናምን በሚባል ነገር አስረውን የባህልና የነሱ እስረኛ አድርገው ከሰው በላይ እንዳንሆን አርግተው እያስቀሩ ነው። መብረር እየቻልን ክንፍ እያለን እንዳንበር ክንፍ እንደሌለን አርግተውናል። ይሄ ደግሞ የነሱ ብቻ ነው ነበር ያለውና እሷ ዝም ብላ እያዳመጠችው ነበረ። እንግዲህ መጨረሻ ላይ በራሷ ስትቀጥል በጎች አንድ ቀን የበጎች ግልገሎች ጠብቂ ተብዬ በጣም ሲርባቸው ሲጮሁ ለቀቋቸው እንዲጠቡ። ነገር ግን በጣም የሚያሳዝነው ነገር አንዷ በግ ግልገል በቀበሮ ተበላችብኝ ስትልም እንግዲህ እሱም የውልሽ አንድ የተሳሳትሽው ነገር መጀመሪያ በጎቹ ግልገሎቹን ከመልቀቅሽ በፊት ቀበሯን ሴት አርግተሽ መግደል ነበረብሽ ነበር ያላትና እንግዲህ በዛ በበጓ ቦታ መበላት ያለብሽ ደግሞ አንቺ ነበርሽ ብትኖሪም እማትጠቅሚ እያለም እየሰደባት ነበረና እና ያቺ በግ ተበልታ አባቴ ከቤት አባሮኝ ለ3 ቀን ውጭ ያደር ያለውኝ ያቺ ግልገል ብትገመት 150 ብር ብታወጣ ነው። አሁን ግን እኔ ልጁ ስያዝበት የሌለውን ነገር ከሰው ለምኖ ያለውን በሮቹን ሸጦ 500 ሺህ ብር ለእናንተ አስገባላችሁ አባቴ ይወደኛል እባክህ ልቀቀኝ ነበር ያለችውና አባትሽ ሞኝ ነው ይሄንን ብር ማስገባት አልነበረበትም። ብትሞቺ ከራስሽ ጋር ነው የምትሞቺው። ማንም ሰው ከማንም ጋር አይሞትም። ብቻሽን የተወለድሽው ብቻሽን ነው የምትሞቺው። ስለዚህ አንቺ ደግሞ የወደፊት ሚስቴ ነሽ። ቦታ ቀይርልሻለሁ፣ ቆንጆ አልጋ አስገባልሻለሁ፣ ከቤት መውጣት ምናምን የሚባል ነገር ግን የለም ነው ያላትና ይሄ ነገር እንግዲህ በሉላ ላይ እየተካሄደ ያለው ግዛት በእሷ ላይም ሊካሄድባት ነው ማለት ነውና እንግዲህ እኔ ጤነኛ ለመሆን ሉላ የምትባለውና ሞገስ ከዚህ ከተማ ላይ መወገድ አለባቸው፣ ሁለቱም መወገድ አለባቸውም እያላት ነበርና እሷም እንግዲህ ግራ በመጋባት ምን አይነት አውሬ እጅ ነው እየጣለኝ እያለች ነበርና ማህሌት እንግዲህ አሁንም ከኤፍራታ ጋር እያወራች ሞገስም 50 ብር እንደሰጣት መንገድ ላይ አግኝተዋት እንዲሁም ተስፋ እንደሰጣት እየነገረቻት ነበረ። ይሄ ነገር ግን ሉላን ኤፍራታን አጠራጥሯታል ማለት ነው። እንዴት 50 ብር ሊሰጥሽ ቻለ? ለመነሹ ነው ጠይቀሹ ወይስ ምንድን ነው ቢላትም አንቺ ነሻ ሂጂና ብሩክን ይቅርታ ጠይቂ ብለሽኝ እነሱ አካባቢ ሄጄ ደክሞኝ መንገድ ላይ ተቀምጬ አዩኝ። ከዛን መጣና ልይቷ አሁንም እማዬ ነው የምትለኝ ደግሞ ያቺ አይጥ ብትልም እሷማ ልጅ ናት ምን ታውቃለች አሁንማ ሳታርግ ቀረም ብትላትም እንግዲህ አዎ አድጋለች ደግሞ እማዬ ነው የምትለኝ 50 ብሩንም ሰጥቶኝ ነው የሄደው ካጠገቤ። ስለዚህ ብዙ ነገር እኔ ጥፋት እንዳለብኝ መድብል ጠንቅቆ ያውቃል። ነገር ግን ምንም አያደርጉኝም ነበላ እንግዲህ በመዳፈር ትገኛለች እና እንደምንም ብዬ ብሩክን ይቅርታ ጠይቄ እዛ ቤት መመለስ አለብኝ። አንዴ እድሉን ባገኝ ግን እስተካከላለሁ እያለች ነበረ። ግን እድሉን ብታገኝም የምትስተካከል ሰው አይደለችም። አንቺ እውነት ብሩክ ቤት ገብተሽ ለምሳሌ እውነተኛ እናት ልትሆኝ እናት ነው ወይስ ደግሞ ለቅድስት እውነት ትክክለኛ አሰሪ ትሆኝላታለሽ? ለነገር ከሆነ የምትሄጂው ባትሄጂ ነው የሚሻለሽ ነበር ያለቻት። እና አንዴ እኔ ብቻ እድሉን ላገኝ እንጂ
ለምሳሌ ጥሩ እናት ነው መሆንላት፣ ለቅድስት ግን አይመስለኝም። ከዛ ቤት እንድትወጣ ነው ማስደርጋት ነበር ያለችውና እሱ አይመስለኝም ብሩክ ከቅድስት ጋራ ሳይጋባ አይቀርም ነበር ያለቻትና እሱማ አያደርገውም፣ ግን አሁን ለታም መድብል ከቅድስት ጋራ ነው እማጋባቸው ብሎ ነግሮኛል ሲመስለኝ እኔን ለማስቀናት ወይም ለማናደድ ነው መሰለኝ እያለች ነበረ። በታምኝም ባታምኝም እንግዲህ ብሩክና ቅድስት ጣጣቸውን ጨርሰዋል ማለት ነው። እንግዲህ ደላላውንም አግኝታ ዘህይ ትሄዳለህ እነሱ ቤት እያለችው ነበረ። እሱም ኮሚሽን ተከፈልሽ እሺ ይዤሽ ሄዳለሁ ብሩክ ቤት ብሏታል። እንግዲህ ቤቱን ሊያሳያት እንግዲህ ተስማምተዋል። ምን ይፈጠራል የሚለው እንግዲህ በቀጣይ ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ።